ተመልካቾቻችን ይህ በባይብል ኮቨናንት ኮሌጅ የሚተላለፍላችሁ ልዩ ፕሮግራም ነው። እንግዲህ በዚህ ፕሮግራም ላይ የባይብል ኮቨናንት ኮሌጅ መስራች ከሆኑት ከዶክተር ሰናይት ሚደቅሳ ጋር ልዩ ቃለ መጠይቅ ይኖረናል። እናንተም በዚህ ፕሮግራም ላይ ተካፋይ እንድትሆኑ እንጋብዛለን። ዶክተር እንኳን ደህና መጣሽ። እንኳን ደህና ቆይሽ። ዶክተር ራስሽን አስታውቂና። እኔ ሰናይት ሚደቅሳ እባላለሁ። በባይብል ኮቨናንት ኮሌጅ ከዛም ባለፈ በሌሎችም ብዙ ስራ አለሽ። ያንን ደግሞ ከጌታን ካገኘሽበት ጊዜ ጀምሮ የመጣሽበትን መንገድ እስካሁን የደረስሽበትን ወደፊትም ደግሞ ያለሽን ራዕይ እናወራለን ማለት ነው። ለዚህ ፈቃደኛ ስለሆንሽ እናመሰግናለን። አመሰግናለሁ። እንግዲህ ወደ ሌላው ከመግባታችን በፊት ጌታ እንዴት አገኘሽ? ጥሩ ጥያቄ ነው። ያው ጌታን ማግኘት በህይወታችን ትልቁ አይደለ? ከሞት ወደ ህይወት የተሻገርንበት ስለሆነ የማይረሳ ነውና ሰዎች የተለያየ አጋጣሚዎች አላቸው ጌታን ያገኙበት እና የየራሳችንን ልማድ ስናወራ ሰዎችን ኢንስፓየር የሚያደርጋል ስለሚጠቅም ማውራቴ ደስ ይላል። ጌታን ያገኘሁበት እንግዲህ የሆነ ጊዜ ላይ ዩኒቨርሲቲ እንደዚህ አካባቢ ያለሁኝ በጣም ጌታን እግዚአብሔርን የማወቅ የመፈለግ ማለት እውነተኛውን አምላክ አውቄ ከዛ ልከተለው ልቤ ፈለገ። ኦርቶዶክስ ሆኜ ነው እሱ እውነተኛውን አምላክ ባወቅኩ ያው ምንድነው ለኔ እውነተኛ ማለት ያለውበት ቦታ ነበር። ኦርቶዶክስ ውስጥ ያለውበት ቦታ ይሄ ነው ትክክል። ግን ምንድነው እሱ እኔ መኖር እንደሚገባኝ እየኖርኩኝ አይደለም ብዬ አምናለሁ በራሴ። ለምን ሌሎች የዛ እምነት ተከታዮች የሚኖሩበት የህይወት ኳሊቲ አለ ብዬ አምናለሁ። እኔ ግን እንደዛ አይደለሁም። ካሁን በኋላ ግን ለምንድነው እውነተኛውን አምላክ በደንብ አውቄው በደንብ ማልኖርለት ብዬ ጀመርኩኝ ማለት ነው። እዛ ምን ማድረግ ጀመርኩኝ? ጸበል ሄድኩኝ። እንጦጦ ማርያም ሄድኩኝ። ለቤተሰብ አልነገርኩም። በቃ የሆነ ቦታ ጸበል ሄዳለሁ አልኳቸው እና ቆሎ ግዙልኝ ብያቸው ከሚገዛበት ቦታ በዛ ያለ ቆሎ እሱን አስገዛሁኝ። ሄድኩኝ። የት እንደሆነ አላውቀውም። እንጦጦ ማርያም ወዴትም እንደሆነ አካባቢውን ጠየቅኩኝ። ብቻ ከዚህ ምናምን ቁስቋም ትሄጃለሽ፣ ከቁስቋም ደግሞ ታክሲዎች አሉ ያደርሱሻል። መቼ ማለት ነው ግን ተማሪ ያለሽ ማለት ነው? አዎ በቃ ትምህርት ዩኒቨርሲቲ ላይ ያለው ኦልሞስት የተመረኩበት አመት ነገር ይመስለኛል። ያን ጊዜ ማህበረ ቅዱሳን የሚባለውም ውስጥ ገብቻለሁ። በእርግጥ ማህበረ ቅዱሳን ውስጥ ስገባ እዛ ውስጥ ትምህርት አለ። ሌሎቹ እነዚህ ከሲመጡ መንፈሳዊ ነገር አለን የሚሉ ሰዎች ከመጀመሪያው እየተከታተሉ ሄደው ኢቭን ግራጁዌሽን አላቸው። ልክ ዩኒቨርሲቲው እንደሚያስመርቀው ከማህበረ ቅዱሳንም ግራጁዌሽን አለ። መጽሔቱ ላይ ይሰጣል እና መጨረሻ ላይ ነው እኛ የሰማነው። ስንሰማ እንደዚህ አይነት ግራጁዌሽን አለ ሲባል ኧረ ይሄማ መግባት አለብን ብለን ገባን። አስመረቁን፣ መጽሔቱ ላይ ተሰጠን። ደስ አለኝ ማለት ነው። ስለዚህ በዛው ለምን አልቀጥልም ብዬ ነው አንዱም የቀጠልኩት። በቃ ኦልሬዲ መስመር የተከፈተልኝ አይነት መሰለኝ እና ሄድኩኝ ማለት ነው። እንጦጦ ቤት ይሁን ቤት አላውቅም። የሆነ የሚያስፈልገን ብር እንኳን አልያዝኩም ማለት ነው። ጀና ብር ቦታውን አላውቅምና ይሄ የመንፈሳዊ ረሃብ ግን በኃይለኛ ነው ውስጥ የመጣው ማለት አሁን በጌታ ስሆን ነው ነገሩ የሚገባኝ እና የማላውቀው ቦታ ነው። ብር የለኝም በቂ ሆነ ማለት ትንሽዬ ለትራንስፖርት ምናምን መጥቶናት ሊሄድኩት መንገድ ላይ ማለት ይሄ ቤተክርስቲያን አካባቢ ላይ በረንዳ ላይ በቃ ሆኜ መንፈሳዊውን ነገር ብቻ ፈልጋለሁ። ያኔ በጣም ይወራ ነበር ስለዛ አካባቢ መንፈሳዊውን ነገር አገኛለሁ እና ይሄ መለኩሴ ገዳም የሚባለው ነገር የለም እና መንገድ ላይ የሚኖሩ ነው ይመስለኝ ቤተክርስቲያን ዙሪያ ላይ እና እኔም ከነሱ ጋር ብሬ እኖራለሁ ብዬ ተነስቼ ሄድኩኝ ማለት ነው። እዛ እግዚአብሔር ቸር ነው፣ ልባችንን ያያል። እዛ ልክ ቁስቋም በሚባለው በተለያየ ትራንስፖርት መተን እዛ ጋር አንድ ታክሲ ዞን ይወጣል ማለት ነው ወደ እንጦጦ። አንድ ልጅ እዛ የምትኖራለች እና ጠየቀችኝ፣ ወዴት ነው የምትሄጂው አለችኝ። እንጦጦ ማርያም ነው የምሄደው እና ጸበል ልጠመቅ ነው አልኳት። እዛ ሰዋልሽ እዛ ሰው አይ የለኝም። መጥተሽ ታውቂያለሽ? መጥቼም አላውቅም። ምንም አውቀው ነገር የለም። ቤትስ እንዴት ነው? እዛው ምናምን አለ አይደል? በቃ ሰዎች እንደሚኖሩ እዛው በረንዳ ላይ ነው የሚያድሩት፣ እነሱ ጋር አድራለሁ አልኳት። እንደዛ ነው። ኧረ እንደዚህ የሚባል ነገር የለም አለች። ታዲያ እንዴት ነው ስላት ሰዎች እኮ እዚህ የሚኖሩት ከተለያየ አካባቢ ከክፍለ ሀገር እንደ ኢትዮጵያ መጥተው ቤት ተከራይተው ነው የሚኖሩት። የሆነ ፈውስ ምናምን እየተባለ እየተወራ ነበር። ቤት ተከራይተው ነው የሚኖሩት፣ በግሩፕ ሆነው ይኖራሉ የተለያየ ነገር። እኔ ይሄን ሁሉ ምንም አውቀው ታሪክ የለም አልኳት። እሺ እንደዚህ ከሆነ እኔ ሄልፕ ላድርግሽ አለች። ምንድነው እሱ የምታግዘኝ? እኔ አሁን የፋይናንሻል ችግር አይደለም ማለት ቤተሰቦች አልነገረውም። ምንም ሚስጥሩ የሚያውቁት ነገር የለም። እኔ ቤት አለኝ አይደል? ተከራይቼ ያለሁት ቤት አለ። አባቴ ደግሞ ሽንቆሮ ሚካኤል የሚባል ቦታ አለ
አሁን አባቴ እዛ ስላለ ዛሬ እዛ ገብቼ ቤቴ ላይ ገብቼ አላድርበትም። ሳምንት ነገር ነው መሰለኝ እቆያለሁ፣ አባቴ ጋር ሄዳለሁ። እስከዛ ድረስ አንቺ እኔ ቤት ውስጥ ትሆኛለሽ፣ የቤቱን ክራይ ትሰጭኛለሽ አለችኝ። እሺ እንደዚህ ከሆነ ብዬ እግዚአብሔር ነው እሷን ያገናኘኝ ማለት ነው። ማለት ሜዳ ለወድቅ ነበር እሷን ባላገኛት። ከዛ ወሰደችኝ፣ የእሷ ቤት አረፍኩኝ። ከዛ ቤተ ክርስቲያኑን አሳየችኝ፣ ጸበሉ ቦታ ደግሞ አሳየችኝ፣ ቤት በኩል እንደመሄድ ነገረችኝ ማለት ነው። ከዛ ጀመርኩኝ ማለት ነው። በንጋታው ሌሊት ላይ ነው፣ ሌሊት ተነስተን ጸበሉ ቦታ እንሄዳለን። ያው ጸበሉ እንጠመቃለን። በሃይላንድ 2 ሊትር ይዘን መጣለን፣ ወደ ቤት ይዘን መጣለን እና 6 ሰዓት አካባቢ ላይ እሱን ቤት አስቀምጥና ቅርብ ለቅርብ ነው፣ እዛ ዙሪያ ነው የሚከራዩ ቤቶች። ቤተ ክርስቲያን ደግሞ ሄዳለሁ፣ አስቀድሳለሁ። ከዛ አስቀድሼ መጥቼ ቤት ቆሎዬን ትንሽ እየበላለሁ በመጠኑ። መጀመሪያ ጸበሉ እጠጣለሁ እንጂ 2 ሊትር ውሃ እጠጣዋለሁ። ከዛ ትንሽ ቆይቼ ቆሎን በልቼ አረፌ ማታ 11 ሰዓት አካባቢ ደግሞ ትምህርት አለ። ቤተክርስቲያን ሄዳለሁ፣ ትምህርቴን እከታተላለሁ። በዛ መልኩ አሳለፍኩኝ እና እኔ 15 ቀን ለመቆየት ነበር እቅዴ። የሆነ ቀን ከጸበል ቦታ መጥቼ እያስቀደስኩኝ ያለ እኔ ያለው በእኔ ቤት ቆሜ እያስቀደስኩኝ ነው። ስነቃ በጀርባዬ መሬት ላይ ወድቄ ራሴን አገኘሁት እና ለካስ የምግብ ሳልበላ ቆይቻለሁ። ሰውነቴ ላይ ምንም አይታወቅኝም። በመውደቄ ነው ያለውበትን ጉዳት ያወቅኩት ማለት ነው። ኦኬ ለካስ ምግብ በማጣት ጉዳት ላይ ስላለሁኝ ራሴን መጠበቅ አለብኝ አልኩኝ። አጋጣሚ ልጅቷም እንዳለችኝ በሳምንቱ ስትመጣ በቃ 1 ሱባኤ 2 ሱባኤ ይባላል። አሁን 1 ሱባኤ ስለሞላኝ በዚህ ይበቃኛል፣ ለመጀመሪያ ወደ ቤት ልመለስ ብዬ ተመለስኩኝ። እዛ ሲኬድ ቡና ይጠጣም ቡና ይቆማል ምናምን ነገሮችና እሱን አተኩኝ ማለት ነው። አቆምኩኝ። እዛ ያለውን ስርዓት ሁሉ በደንብ ተከትዬ መሄድ ጀመርኩኝ ማለት በደስታ ጾም ጀመርኩኝ። የሰኔ አሁን እንደኛ ቤተሰብ ኦርቶዶክሶች ናቸው፣ ግን በኦርቶዶክስነት አክራሪ የሚባለው አይነት አይደለም። ሞዴሬት የሆኑ ናቸው። ይጾማሉ፣ ይጸልያሉ፣ ይሄዳሉ፣ ስርዓቱን ያደርጉታል። እና ይሄ አሁን ነው በእርግጥ እየከረረ ይመጣል። ይሄ ሰኔ የሚባለው የሰኔ ጾም የሐዋርያት ነው የሚባለው። ከዛ ደግሞ የበገና ጊዜ የሚጾመው አንዳንዶቹ የጽጌ ጾም የሚሉት አሁን ነው። በፊት እኮ ኢቭን አርብ ሮብ እንኳን ሰው ይበላል። የነሐሴዋን ነበር በጣም በቃ ልጆች ምናምን በደንብ የሚጾሙት እና እኔ ስመጣ ግን የሰኔ ጾም መጾም ጀመርኩ። እንደ ቤተሰብ እኔ ነኝ የጀመርኩት መጀመሪያ። ከዛ አንድ የቴ ልጅም እንደዛ ጀመረ እንጂ ማንም አይጾሙትም እሱ ማለት ነው። በደንብ ኦርቶዶክሶች ናቸው ማለት ማንነታቸው እስከዋለ ድረስ። ከዛ የሰኔን ጾም መጾም ጀመርኩ፣ የገናን ጾም መጾም ጀመርኩኝ። ትምህርቴን ጨረስኩኝ። ያው እንደዚሁ በጾም አክራሪ በቃ መንፈሳዊ አይነት ሰው እና እዛ ውስጥ የሚያዩ መስሪያ ቤት ንግድ ባንክ ነው፣ ኢትዮጵያ ንግድ ባንክ ነው የገባሁት። እዛ የሚያዩ ሰዎች በጣም ኩል ነኝ ሁኔታ ሲታይና በቃ እቺሊ ጴንጤ ናት ብለው አሰቡ ማለት ነው። የሚያዩ ስራ ጀመርኩ። ዩኒቨርሲቲ ግራጁዌት አድርጌ ስራ ገባሁ። አላገኘሁም። ኦኬ እዛ ልክ ስራ እንደገባሁኝ በመጀመሪያው አካባቢ ነው እና የሆኑ ፕሮቴስታንት የሆኑ ግሩፖች አሉ። እነሱ የጾም ጊዜ የጾም ላይ ነበሩ መሰለኝ። ቆይቶ ምሳ 9 ሰዓት እየወጡ ይበላሉ። እኔ ደግሞ ሁኔታዬ ሲያዩ ቺሊ ጴንጤ ናትና ለምን ፌሎሺፕ እኛ ጋር አትመጪም ይሉኛል። እዛ ምንድነው ምናምን ብዬ ስጠይቃቸው አይ እንደዚህ ጴንጤዎች እንደዚህ የሆነ ክርስቲያኖች የሆነ እንደዚህ አይነት ህብረት አለን ሲሉ አይ እኔ እኮ አይደለም ኦርቶዶክስ ነኝ፣ እዛ ይቅርታ ምናምን ብለው ይሄዳሉ። ሁኔታዬ በቃ በጣም መንፈሳዊ ሆኜ እነሱን መስያለሁ። በዚህ ውስጥ ያለ እግዚአብሔር ለማዳም መንገድን አዘጋጀልኝ። አንድ የሥራ ባልደረባዬ ያው አብረን ስንቀመጥ አንድ ጠረጴዛ ላይ ነው የምንሰራው፣ ለዚህ ቲም ነን እና ያው መስሪያ ቤት ላይ እንዲመብሻሸቅ ምናምን አይነት ነገሮች አሉ፣ ለጫውታ ለፈን የሚሆኑ ነገሮች። ምን አለኝ ያ ሁሌ ይገርመኛል ማለት ነው እግዚአብሔር ምክንያት ሲያደርገው ማለት ነው። እግዚአብሔር ያዳላል እኮ አለኝ። እንዴት አልኩት። እግዚአብሔር እኮ ለወንድና ሴት አንድ አይደለም ማለት ነው። እግዚአብሔር ወንድ ነው እንጂ ሴት ለሴት አንድ አይደለም። ሴትን እኮ ያን ያህል ነው እንጂ ለወንድ ነው እንጂ ያዳላል ብቻ አለኝ። ጀስት ለፈን ነው እሱ ለፈን ነው ማለት እኔ የምገባበትን ሂደት አላሰበውም ማለት እሱ ከባድ ነው የኔ የሚያስገደኝ። እግዚአብሔር ያዳላል? አዎ ያዳላል። ለወንድና ለሴት አንድ አይደለም ማለት አንድ አይደለም አልኩት። እኔ ሲሪየስ ሆንኩኝ ማለት ነው። እግዚአብሔር ለወንድና ለሴት አንድ አይደለም አልኩት። እሱ ምንድነው እንደዚህ ጫወታ ላይ ሰው የተናደደ ሲመስልሽ የበለጠ ማናደድ ነገር አለ እሱ ያጋለ ሄደ ማለት ነው። በፍጹም አንድ ይመስልሻል እንደ ሁላ አላለኝ። እግዚአብሔር አንድ ነው ይመስለኝ እና እግዚአብሔር ለወንድና ለሴት መካከል የሚያዳላ ካልሆነ
ለወንዶችን አንድ ቡኛ ቦታ ከዛ ሴቶች ሌላ ቦታ የሚሰጥ ከሆነ ይሄ እግዚአብሔር የኔ አይደለም ማለት ነው። እኔ የራሴ መፈለግ አለብኝ አልኩት። ይሄ እኮ እናንተ ነው እንጂ የኔ አይደለም። ስለዚህ እኔ እውነተኛው የኔ የሆነውን እግዚአብሔር መፈለግ አለብኝ። ካሁን በኋላ የራሴን እውነተኛ አምላክ እስካገኝ ድረስ ይሄንን እግዚአብሔር አልከተለውም አልኩት። እሱ አንቺ መብትሽ ነው፣ እግዚአብሔር ግን አንድ አይደለም፣ በወንድና በሴት መካከል አንድ አይደለም። ማብሸቁን በደንብ አስምሮ አስቀመጠው። እኔም ይሄን እግዚአብሔር አልፈልገውም ብዬ ዘጋውኛን ቀን እና በጣም አስታውሰዋለሁ። ለምን በህይወቴ ላይ ሌላ ዳይሜንሽን ውስጥ የከተተኝ ጉዳይ ስለሆነ ማለት ነው። እና ካሁን በኋላ እውነተኛውን እምነት እስካገኝ ድረስ ኦርቶዶክስን ትቼዋለሁ፣ እውነተኛውን መንገድ ግን እፈልገዋለሁ አልኩት። እሱ የራስሽ ጉዳይ ላይ እና ቀኑ ማክሰኞ ነው፣ በንጋታው እሮብ ነው፣ ጊዜው የገና ጾም ነው። የገና ጾም ነው እንግዲህ ማክሰኞ ጾም ነበር የገና ጾም። ይሄንን ጾም የሚጾሙት አሁን ኦልሞስት ይመስለኛል አብዛኛው ኦርቶዶክሶች እየጾሙት መጥተዋል። ከዛ እሮብ ላይ ቢሮአችን ላይ ማኪያቶ ይዞራል። ጧት 4 ሰዓት ላይ ምናምን የሻይ ታይም ላይ ይዞራል። የሻይ የሚያዞረው ልጅ ተክሉ ይባላል። ከሩቅ ጠራቱን ተክሉ ማኪያቶ አምጣልኝ አልኩት። ቀኑ እሮብ ነው። ልጁ አጠገቤ አለ ማለት ራሱን ሲያይ እንዳይጸጽተው ለይሄ መልእክት ሲመለከት እንዳይጸጽተው እዛ እንዴ ዛሬ እኮ ሮብ ነው አለኝ። ሮብ ነው አውቄያለሁ አልኩት። እኮ ጾም እኮ ነው አለኝ። እኔ እኮ ትቻለሁ አልኩት። ትላንት እኮ ኦርቶዶክስን ትቻለሁ። በቃ ይሄንን እምነት ይሄንን ሃይማኖት አልፈልገውም። ይሄ አንተ የምትለውን እግዚአብሔር አልፈልገው። ትክክለኛውን እውነተኛውን የማያዳላውን እኔንም እንደ ራሴ ማንነት የሚቀበለኝን እግዚአብሔር እስካገኝ ድረስ ምንም አሁን እምነት የለኝም አልኩት። ከዛ ደነገጠ ማለት ነው። ምንም አልተናገረም። የእውነት በጣም ደነገጠ። ያ በንጋታው ነው የገባው። ከዛ ምንም ሊያረገኝ አይችልም። እኔ በጣም ወስኛለሁ ማለት ነው። ከዛ በዚህ መቀጠል ጀመርኩኝ። ሄድኩኝ ማለት ተጓዝኩኝ። በዚህ ያለ መስሪያ ቤት ቀየርኩኝ። መስሪያ ቤት አጋጣሚ የሥራ እድገት የደሞዝ ለውጥ ማለት ከፍተኛ የደሞዝ ለውጥ ሳገኝ ወደ ኦሮሚያ ኢንተርናሽናል ባንክ ገባሁ። እዛ ስገባ ደንበል ላይ ተመደብኩኝ እና ደንበል ስገባ በዚህ ጊዜ እምነት የለኝም ምንም። የአዲስ ኪዳን ትንሽ አዲስ ሰጡ የሞከሩ የሆኑት እቀበላቸዋለሁ። ንግድ ባንክም ይሰጡኛል እቀበላቸዋለሁ። ለሰዎቹ ላለማስቀየም ከዛ አላነበው ማስቀመጣለሁ። በእርግጥ ከዛ በፊት በጣም መጽሐፍ ቅዱስ የማንበብ ፍላጎት ነበር የሚገርምሽ በጣም እና አሁን እኔ ሰዎችን ምን እላለሁ እንደ ጌታን ለመቀበል አንዱ መንገድ መጽሐፍ ቅዱስን ማንበብ ያንን ረሃብ የሚሰጠን እግዚአብሔር ነው። የእህቴ ባል በጣም ኦርቶዶክስ ነው፣ ሃይማኖተኛ አይነት ሰው ለሊት 9 ሰዓት ሁሉ ጊዜ ሳይቋርጥ ተነስቶ ቆሞ ረጅም ሰዓት ቆሞ የሚጸልይ ሰው ነው። ያነባል መጽሐፍቶች እንዲህ ነው የሚቆምበት ቦታ መጽሐፍቶች እንዲህ ተደርድረው ነውና ከዛ ውስጥ አንዱ መጽሐፍ ቅዱስ አለው እና እኔ አዲስ አበባ ዩኒቨርሲቲ እየተማርኩኝ እረፍት ላይ ይሄ ሴሚስተር አላል ሴሚስተር ላይ ግማሽ ሴሚስተር ላይ መጽሐፍ ቅዱስን ስጠኝና እኔ ላንብበው በዚህ ጊዜ እላለሁ። ከዛ አነባለሁ። ከዛም የጀመረው ያው ሁሉ ጊዜ ስንጀምር ምንድነው የምናደርገው ከዘፍጥረት አይደል ከዘፍጥረት እንጀምርና ስለማልጨርስ የሆነ ሙሴ መልእክት እና ሙሴን በጣም ነበር ወደው እና ለምንድነው የእስራኤል ሕዝብ ይሄን ያህል ሙሴ የሚያስቸግሩት ምናምን ብዬ በጣም ወዳቸዋለሁ። መልእክትን ግን አዲስ ኪዳን ደግሞ ምንድነው ላይፍ ቼንጂንግ አይደል መልእክት ህይወትን የሚለውጥ የኔ አይመስለኝም። ወደ ሮሜ ሰዎች ሲል ይሄማ ለሮሜ በጣም አዲስ ኪዳን ወደ ጢሞቴዎስ ሲል ይሄም የጢሞቴዎስ ነው የኔ አይደለም እላለሁ። ስለዚህ ያኛውን ብቻ አንብቤ እመለስለታለሁና መጽሐፍ ቅዱስ የማንበብ ረሃብም ነበረኝ። ያው እግዚአብሔር በኔ ላይ ያለውን ዓላማ ነው በዚህ ሁሉ መመለከተው።